ሰላም ተመልካቾቻችን ሳምንታዊ ዓለም ሸማች ፕሮግራማችን ጀምሯል። በዛሬ ዓለም ሸማች ፕሮግራማችን ሁለት ጉዳዮችን ወደናንተ የምናደርስ ይሆናል። እንግዲህ ኢትዮጵያ አገራችን የተለያዩ ባህል፣ እሴት እንዲሁም ደግሞ የአኗኗር ዘይቤ ያላት አገር ናት። እንግዲህ እንደዚህ አይነት ባህልን ለማስተዋወቅ ባህላዊ ቤቶች ቅርብ ናቸው። ምን አይነት ዝግጅት አድርገዋል እንግዶችን ለመቀበል የሚለውን በተለያዩ ቦታ ዞር ዞር እያልኩኝ ቆይታ የማደርግ ይሆናል። ሁለተኛ ጉዳያችን ደግሞ ባልደረባዬ ዘቢው ተክላይ በአገራችን ኢትዮጵያ እንደዚህ አይነት የአፍሪካ ህብረት የመሪዎች ጉባኤ መካሄዱ ለሀገራችን ለቱሪዝም እድገት ምን ፋይዳ አለው የሚለውን የተለያዩ የሚመለከታቸው አካላት ጋር ቆይታ አድርጋለች። እሱንም የምንመለከት ይሆናል። ፕሮግራሙን ወደናንተ እያደረስኩኝ ያለሁት እኔ ነጻነት ባደግ ነኝ። አብራችሁን ቆዩ። በአፍሪካ ህብረት በየአመቱ ሁሉ ጊዜ ይመጣል። ሁልጊዜም እኛ በአዲስ መልክ በየአመቱ አዳዲስ ዝግጅቶች እናደርጋለን። እንደምታየው ከባህል እቃዎች ጀምሮ ካለባበስ ጀምሮ ሰርቪሱ ሁሉንም ዝግጅት እና ምግቡን በጥሩ ሁኔታ አድርገን አፍሪካኖች የሚወዱትን ምግቦች ያው አፍሪካን ማለት ኢትዮጵያን ማለት ነው። ከዌልካም በር ላይ ጀምሮ ጥሩ አቀባበል ተቀብለው ቦታ ሪዘርቬሽን ከተደረገ እዛ ሪዘርቬሽን ላይ አድርገን ካልሆነም ደግሞ ቦታ ገጣጥመን ቆንጆ ሰርቪስ የምንሰጥበት ዝግጅት እያደረግን ነው። እንደምታየው ደጁም ደግሞ በጣም አምሮ ተውቧል። በኮሪደሩ ምክንያት እንዴት እንዳማረበት አይተሽዋል። በዚህ ልክ ደግሞ ፓርክ ማድረግ የሚችሉበት ቦታ በጀርባ በኩል አለ። እኛም ደግሞ እስከ ድርጅቱ እስከ ሰራተኞቻችን ድረስ ሙሉ ዝግጅት አድርገን ካለባበስ ጀምሮ አቋቋማቸው፣ ሰርቪስ አሰጣጥ፣ ዩኒፎርማቸው ሁሉንም መተው ቀና ሲሉ የሚያወስ በሙሉ አስተናጋጆቹም ላይ የሚያወስ ባህል ነው። ከተለያየ ሀገር ስለሚመጡ ባህሉን ለማሳየት የተለያየ ምግብ ዝግጅቶች እናደርጋለን። ባህል ነክ ሆነው በጣም ብዙ አይነት ኮምቦ የሚባል ማህበራዊ ሁሉም እንትን ናቸውና የዶሮ ወጥ፣ ዶሮ አሮስቶ ሁሉንም ነገር ያማከለ የባህል ዝግጅት አድርገን በባህል እቃዎች በባህል መሶብ ተደርጎ ነው የሚስተናገዱት እንግዶቹና በጣም ደስተኛ ናቸው። ክትፎንም በጣም ደስ ብሏቸው የሚበሉት። ለምን የክትፎ ዋናው መታወቂያው ቅቤ ነው። ቅቤው ደግሞ በደንብ ከድርጅቱ እዚሁ ነው የሚያስተካክለው ሁሉ ነገር። ቅመማ ቅመሞች እዚህ ናቸው። ሁሉም ምርት በቃ ከደጅ የሚገዛ ነገር የለም። ሁሉ ነገር እዚህ እንጀራውም፣ በርበሬ፣ ሽሮ ሁሉ ነገር ማጣፈጫውም እዚህ ስለሆነ ዶሮ እንኳን ሲበሉ በጣም አመስግነውና ደስ ብሏቸው ነው የሚሄዱት። እና ቅድመ ዝግጅት አድርገናል። ከአስተናጋጅ ጀምሮ ከበር ጀምሮ ባህላቸውን ጠብቀው እንዲገቡ እንደው ስልጠናዎችን ሰጥታችኋል? አዎ፣ በየጊዜው እኛ አፍሪካ ስብሰባ ሲኖር እንዳልኩሽ ኦልሞስት እኔ ለረጅም አመት የቆየሁበት ድርጅት ነው። በየአመቱ ካለቆቻችን ጋር ወይ ደግሞ ባለቤቶቹም በዚህ ልክ ከዌልካሞች ጋር ስብሰባ ይደረጋል። አስተናጋጆች ጋር ዛሬ ትልቅ እንግዶች አሉ። ስለዚህ እነዚህን እንግዶች እንዴት ነው የምንቀበለው? የማይፈተሹ እንግዶች ሊኖሩ ይችላሉ። ሃይ ክላስ ያሉ ማለት ፕራይቬሲያቸው ተጠብቆ እነዛ ሰዎች መግባት ካለባቸው እኔ አይደለሁም ባለቤቱ አብረን ቆመን እንግዶቹን ተቀብለን አስገብተን ጨርሰውም ሲወጡ እንደዛው ፕራይቬሲያቸው በጣም ነው የምንጠብቀው። የተለያዩ ዝግጅቶች እናደርጋለን። ያው እንደሚታወቀው ኢትዮጵያ በጣም ብዙ የብሔር ብሔረሰቦች የተለያዩ ጭፈራዎች፣ አልባሳት አሉ። እነሱን እንዳልኩት ቲፒካሉን ወደ ሞዴል እያመጣን እዚህ የሪአሬንጅ እያደረግን እነሱን እናቀርባለን ማለት ነው። ከዛም በተጨማሪ ደግሞ አሁን የአፍሪካ ሙዚቃ፣ የቻይና ሙዚቃ፣ የተለያዩ ሀገር ሙዚቃዎች እነሱን እየጨማመረን መስራት ጀምረናል ማለት ነው። ያው ልምምድ ነው የኛ ትልቁ ዝግጅታችን። ሬርሳል ነው፣ ውዝዋዜ ያለ፣ ሙዚቃው አለ። እሱን አናቦ በጣም በነገራችን ላይ አንድ ሙዚቃ ለመስራት ከሳምንት ከ15 ቀን በላይም ይወስዳል እና እንደዚህ ስቴጅ ላይ ሲታይ ቀላል ነገር ይመስላል እና እሱን ኮሪዮግራፍ ተደርጎ ይሰራል። እንደገና አልባሳቱ አለ እና በጣም ብዙ ዝግጅቶች አድርገናል። እንዳልኩሽ ያው የኢትዮጵያን ብሔር ብሔረሰብ ብቻ እስከዛሬ እንጫው ነበር። አሁን ግን የቻይናን ኮሪዮግራፍ ሰርተናል። እንደገና የተለያዩ የዌስት አፍሪካ ሙዚቃዎች ከኛ ጋር ኮላቦሬት በማድረግ እሱን እያቀረብን ነው። በጣም ያው አፍሪካ ሙዚቃ እንኳን ከዚህ በፊትም ሰርተናል። ያው ተወዳጅነቱ አሁን ከፍ ያለ ነው።
አመሰግናለሁ። ቡና ሴሬሞኒ ላይ ነው ያገኘሁሽ? አዎ። ምን ያህል ጊዜ ቆየሽ ቡና ሴሬሞኒ ላይ? 1 አመት ሆኖኛል። እንዴት ነው ከውጭ ሀገር አፍሪካ ዜጎች ሲመጡ ቡና ይጠጣሉ ወይ? ነጮችም እንዴት ነው? ያው ይጠጣሉ። ቡና ቆልተን እናሸትታቸዋለን። ቆሎ እጣን አድርገን እንወስድላቸዋለን። ደስ ይላቸዋል። ቡና እናሸትታቸዋለን ቆልተን። በጣም ቴንኪዩ ነው የሚሉና ለዚህ ቲፕ ምናምን ያደርጉናል ደስ ስለሚላቸው። ካምናው ዘንድሮ በተለዩ መልኩ ለመቀበል ዝግጁ ነኝ። ዌልካም ገና ከመግባታቸው ደስ የሚል ፈገግታ ሰጠን፣ ደስ የሚል አነጋገር። ዋናው ነገር ለሰው ልጅ ንግግሩ ነው። በጥሩ መስተንግዶ በጥሩ ንግግር ተናግረን እናስገባቸዋለን። አስገብተንም ደስ የሚል ቦታ እንሰጣቸዋለን። ካልሆነም ፈልገው መርጠው እንዲቀመጡ እናደርጋቸዋለን ማለት ነው። ያ ከውጭ ሀገር ለሚመጡ እንግዶች ባለባበሳችን ሀገራችን እናስተዋውቃለን። ተመልካቾቻችን የተከታተላችሁ የምትገኙት ዓለም ሸማች መሰናዷችን ነው። እንግዲህ ከጀርባዬ እንደምትመለከቱት የተለያዩ የአፍሪካ ዜጎች ወደ ሀገራችን እየገቡ እንደሆነ ተመልክቻለሁ። እንዲሁም በባህላዊ መጠጦች፣ ሙዚቃዎችን በማዳመጥ ላይ ነው የሚገኙት። ይህ ደግሞ ሀገራችን ኢትዮጵያን ለማስተዋወቅ ትልቅ ፋይዳ እንዳለው ተመልክቻለሁ። ቀጣይ ደግሞ በሌላ ቦታ ሄጄ ምን ይመስላል ዝግጅታቸው፣ ኢትዮጵያን ለማስተዋወቅስ የተለያዩ ባህላዊ ቤቶች ምን እየሰሩ ነው የሚለውን ዞር ዞር እያልኩኝ ቆይታ የማደርግ ይሆናል። ዓለም ሸማች ይቀጥላል። አብራችሁን ቆዩ። በልብስ፣ በአልባሳት፣ በዘፈን፣ በፎቶዎች በተለያዩ የሀገራችን የሚታወቁ ቦታዎችን ፎቶዎች አሉ እንደ ጋለሪ አድርገን በምግብ በደስታ እንግዲህ እየጠበቅናቸው ነው። ከሙዚቃ ጀምሮ ምግብ ላይ ደግሞ ትኩረት ማለት ምግብ ላይ የተለያየ የሀገራችን ምግቦች እያንዳንዱ ምግቦቻችን የየሀገሩ ስለሆኑ የየሀገሩን ክትፎ ብቴ ወደ ጉራጌ ዶሮ ወጥ ብቴ ሁሉን ነገር እያስረዳን እንዲቀምሱ እናደርጋለን። ብፌም አለ ያን እንዲቀምሱ እናደርጋለን። በተለየ መልኩ እንደውም የምንሰራው የአፍሪካ ህብረት ስብሰባ ጊዜ ነውና በጣም ደስተኛ ሆነው የሀገራቸው ሙዚቃ ሰምተው ሁሉ ኢንጆይ አድርገው ነው የሚሄዱት። ደንሰው ጨፍረው አመስግነው ነው የሚሄዱት። እንደውም በተለየ የዛ ቀን የመጡ ሰዎች ቤተሰቦቻቸውን ራሱ ይዘው ይመጣሉ። በተለየ በጣም ብዙ ፈረንጆች ከሬስቶራንቱ ከሙዚቃው ባሻገር ቡና ጋር የቡና አመጣጥ እንዴት ነው አፈላሉ እንዴት ነው እያሉ እዛ ጋር ነው በብዛት ጆይን የሚያደርጉትና በጣም በደስታ ነው ከምግብ ጀምሮ ከዳንስ ጀምሮ ከቡና ጀምሮ በቃ ብዙውን ነገር በደስታ ነው እየጠበቅናቸው ያለ ነው። አፍሪካ እስካሁን ድረስ በምናውቀው እኛ በተማርነው 54 አሁን ላይ ደግሞ ከተለያዩ ሀገራት ጭማሪ ኖሮት ከ54 ሀገራት በላይ ወደ ሀገራችን የሚመጡ የተለያዩ ዲፕሎማቶችና የሀገር መሪዎች ይኖራሉ ይታደሙበታል ብለን የምንጠብቀው ልዩ ሀገርን ሪፕሬዘንት የሚያደርግ የሀገርን መልካም ገጽታ የሚያንጸባርቅ የሚገነባ ትልቅ የሆነ ዝግጅት እንደሆነ እናውቃለን። አዲስ አበባ የዲፕሎማቲክ ከተማ እንደመሆኗ መጠን የሚመጡ እንግዶች ሁሉ የተለያዩ ባህላትን ወይም ደግሞ ካልቸሮችን አይተው መሄድ ይፈልጋሉ። ስለዚህ ቅድም እንደገለጽኩልሽ ትንሿን ኢትዮጵያ በአዳራሾቻችን ሊያዩ ይገባል። ያንን ነገር አዘጋጅተን የምንጠብቅበት ነው። ለኛ ትልቅ እድል ይዞ የሚመጣ ሲቹዌሽን ነው ወይም ደግሞ ሁነት ነው። በዚህ ሁነት ውስጥ እንግዲህ ሀገራችንን ለማስተዋወቅ ራሳችንን አዘጋጅተን እንጠብቃለን። ብቁ የሆነ አዳራሽ በሁሉም ረገድ ማለት ነው አገልግሎቶችን ለመስጠት የተዘጋጀንበት ወቅት ከመሆኑ አንፃር ጥሩ ነው የሚሆነው። እንደኛ ያሉ ድርጅቶች ደግሞ በሆስፒታሊቲ ኢንዱስትሪው ላይ ያሉ ተቋማት ደግሞ እነዚህ ጊዜያቶች የተለየ እድል ይፈጥሩለታል። ቱሪዝሙን በሚመለከት የተለያዩ የንግድ ስራዎችን በሚመለከት ይሄ እድል ለኛ ትልቅ ነው ብለን ነው የምናስበው። ሰው እንደ ቀላል የምናየው አይደለም በዚህ ወቅት ላይ ይሄንን እድል ለማግኘት ማለት ነው። The last time I was in Addis Ababa was 8-9 years ago. 3 ጊዜ ወደ ኢትዮጵያ መጥቻለሁ። ለመጨረሻ ጊዜ መጣሁት ከ9 ዓመት በፊት ነበር። እውነት ለመናገር ጥሩ ስሜት ነው ያለኝ። አዲስ አበባ በጣም ጽዱና ምቹ ሆናለች።
በዛ ላይ የኤሌክትሪክ መኪኖችም ተመልክቻለሁ። እኔ ኦስትሪያ ቬና ነበርኩና እዛ እንዳለው ሁሉ ይሰማኛል። አዲስ ውስጥ ከ10 ሚሊዮን በላይ ሰዎች እንዳሉ ማውቃለሁ። ግን አየሩ በጣም ንጹህ ነው። እየተለወጣችሁ ያላችሁበት መንገድ ትክክለኛ ነው። በጣም ገርሞኛል። እንዴት መለወጥ እንደሚቻል ለአፍሪካ ማሳየት ትችላላችሁ። ብዙ ቦታዎች ተጓዝኩ። የሀገራችሁን መልክዓ ምድርም ተመልክቻለሁ። በጣም ውብ ነው። ወጣ ስትል ምግቡ ትንሽ ያስቸግራል ተብዬ ነበር፣ ግን በጣም ንጹህ ምግቦች እያገኘው ነው። በጣም ደግሞ ጣፋጭ ምግቦች አሏችሁ። በተለይ ቅመማ ቅመም የበዛባቸው ምግቦች በጣም ወድጃቸዋለሁ። ይጣፍጣሉ። Really, you have a lot of space and vegetables, and the variety of the food is excellent. በዚህ በአፍሪካ ህብረት የመሪዎች ጉባኤ ላይ በከተማችን የሚገኙት ባህላዊ ቤቶች ምን አይነት ዝግጅት አድርገዋል የሚለውን ነው በተለያዩ ቦታዎች ዞር እያልኩኝ የተመለከትኩት መገኘው። እንግዲህ እንደተመለከትኩት ባህላዊ ቤቶች የተለያዩ ዝግጅቶችን አድርገው የሙዚቃ ባንድም ጭምር የእኛን ሀገር ሙዚቃ ከቀናት በፊት ቀድሞ በመለማመድ የተለያዩ ባህላዊ ምግቦችን በማዘጋጀት እንግዲህ እንደተመለከትኩት ከውጭ ከበሩ ከቤቱ አሰራር ጀምሮ ባህሉን የጠበቀ ወደ ውስጥ ስንገባ ደግሞ ዌልካም ብለው እንግዶችን የሚቀበሉት የተለያዩ ሀገራዊ ልብሶችን ባህሉን የጠበቀ ልብስ በመልበስ ወደ ውስጥ ስንገባም ደግሞ እንዲሁም የቡና ሴሬሞኒዎችን እጅግ በሚያምር መልኩ በጥሩ ፈገግታም ነው ሲቀበሉ ያዩት። እንግዶቹ ደግሞ ለመታጠብ ሲሄዱ በሚያምር ባህላዊ ልብሶችን በመልበስ ነው የተቀበሏቸው የሚገኙት። ይህ ደግሞ አገርን ለማስተዋወቅ እጅግ በጣም ትልቅ ሚና አለው ብዬ አስባለሁ። ደህንነት እንዲሰማቸው በመጡበት ሰዓት ቦታ ሴታፕ እናደርግላቸዋለን። እዛ ቦታ ላይ ይቀመጣሉ። አይ ኮንታክት ይኖረናል። ሁሉም ሰራተኛ እዛ አካባቢ ላይ ሮቴት እያደረገ ቦታቸውን እያጸዳን የሚፈልጉትን እያቀረብን የሚቀዳም ጠጁን የባህል አለ፣ እሱን እናቀምሳቸዋለን። ጠጁ ራሱ እዚህ ነው የሚጣለው እና ያንን እንትን በብርሌ ራሱ ስናስይዛቸው ምናምን ደስ ነው የሚላቸውና this is honey wine ኢትዮጵያን ትራዲሽናል ካልቸር ብለን ስናሳያቸው በጣም ነው የሚወዱትና ምግቡንም ሴታፕ አድርገን እነሱ በሚፈልጉት መልክ ከአውሮፓውያኑ በላይ የባህሉን ነው የምናሳያቸው። ከአምናው የተለየ ዘንድሮ ምንድነው ያዘጋጃችሁት? ምንድነው የሚለየው ዘንድሮ? ዘንድሮ በጣም የተለየ የሚሆነው በር ላይ በጣም በሚገርም አቀባበል ለመቀበል የጉራጌ ባህል ከበሮና ጥሩምባ አለ። አገር ቤት ሙሽሮች ሲዳሩ እንደሚገቡት ልክ እንደዛ በከበሮና በጥሩምባ ተደርጎ እየጨፈሩ ምናምን ተቀበለው እንዲያስገቧቸው እቅድ አድርገናል። እዚሁ አዲስ ነው የተወለድኩት 1965 ዓመተ ምህረት። ከዛ በኋላ ሁለቴ መጥቻለሁ። ይሄ ሁለተኛዬ ነው ማለት ነው። ወደ ባሌና አርባ ምንጭ ሄጄ ነበር። በጣም ነው ደስ ያለኝ። ምግቡም እጅግ የሚደነቅ ነው። የባህላዊ ጭፈራውን መጨፈር ፈልጋለሁ። እንጀራና ሽሮ ወዳለሁ። እንጀራ ሽሮ and everything very good food. ትልቁ ነገር በዚህ ወቅት ላይ የሚጠበቀው ፕሮፌሽናሊዝም ነው። እኛም አሁን በዚህ ወቅት ላይ እስካሁን ድረስ በመጣንበት መንገድ አንሄድም። ከተማችን እያደገች ነው። በብዙ አይነት መልኩ እንደምናያት እያንጸባረቀች ነው ያለችው። በዚህ መንጸባረቅ ውስጥ በምናየው የአገልግሎት መስጫዎች ውስጥ የሚታየውን ነገር በሰዎችም መገለጥ አለበት ብለን እናስባለን። የዲፕሎማቲክ ከተማ የሆነችውን አዲስ አበባ የመጠነ መስተንግዶ ለመስጠት በሁሉም ዘርፍ ማለት ነው ተዘጋጅቷል። ስለዚህ በሴኩሪቲው የሚሆን በደህንነቱ ጥበቃ ውስጥ የሚሆን እንደዚሁም ደግሞ በመስተንግዶ ውስጥ የሚሆን እንደዚሁም ደግሞ በኪችን ውስጥ የሚሆን እንግዶቻችን ደህንነት እንዲሰማቸው ቪዚብል የሆነና የሚታይ ኤኒባዲ ማንኛውም ሰው መጥቶ መዝኖ ሊያይ የሚችላቸውን ነገሮች ሊሰራበት የሚችላቸውን ዝግጅቶች አድርጎ ጨርሷል። በአገራችን ኢትዮጵያ የአፍሪካ ህብረት የመሪዎች ጉባኤ መደረጉ ትልቅ አስተዋጽኦ እንዳለው ነው የተመለከትኩት። አሁን በባህላዊ ቤቶች ባደረኩት ቆይታ የተለያዩ ሀገራትን በመጨፈር ምግባችንን በመመገብ የተለያዩ ትርኢቶችን በማሳየት ላይ ነበረ የተመለከትኳቸው። እንግዲህ አገራችን ኢትዮጵያን ለማስተዋወቅ ባህላዊ ቤቶች ብቻ አይደለም ትልቅ ኃላፊነት አለባቸው ብዬ ማስበው፣ እኛም እንግዶች በሚገቡበት ወቅት በምናገኘው አጋጣሚ ኢትዮጵያን በጥሩ ስነ ምግባር
ለሚመጡት እንግዶች መቀበል እንዳለብን ተረድቻለሁ። በተለይ ደግሞ አገልግሎት ሰጪ ተቋማት ትኩረታችንን ስናደርግ የነበረው በአፍሪካ ህብረት የመሪዎች ጉባኤ ላይ ነው። ፕሮግራሙን ደግሞ ወደ እናንተ ሳቀርብ የነበርኩኝ እኔ ነጻነት ባድረ ከዓለም ሸማች አዘጋጆች ጋር በጋራ በመሆን ነበር። ሳምንት ደግሞ በሌላ መሰናዶዎች ወደ እናንተ እንመለሳለን። እስከዛው መልካም ሳምንት።